ሞገስ ሆስፒታል ገብቶ በማገገም ላይ ያለ የደም ስጠጣው ልገሳውን እንግዲህ ኤፍራታ እንደሰጠችው እያወቀችው ማህሌት ዝናን ወደዛ ሆስፒታል ይዛ እንግዲህ ከች ብላ ያ እንግዲህ ቦታ ላይ የካሊብ ሙሴሲ ቤተሰብ የሆኑት እንግዲህ እሱ መቼም የትም ቦታ ባሉበት ቦታ እንደሚኖር የተናገረው እንግዲህ ሞገስን እንዳይነቃ የሚያደርግ መድኃኒትና ራሱን የሚስት መርፌ እንዲሰጥ አዘዘበት። በጣም ያሳዝናል። ምሳሌ አባቷን ባየችው ሰዓት በጣም በመደናገጥ አባቷን ባለመቅረቧ በዛ ድንጋጤ እንግዲህ ህመሟ ተነስቶባት ሆስፒታል ገባች። በሚያሳዝን ሁኔታ ብሩክ እንደዚህ ሆኖ ለልጁ መታየቱም ራሱ ቢሰማው ምንም ማድረግ ስለማይችል መግብል እንግዲህ አባትሽ በመትረፉ እድለኛ ነሽ፣ እስከ ዛሬ የደበቅንሽ የሚስጥር ሁሉ ቁጭ አድርገን እንነግርሻለን ስትላት እንግዲህ ደስ አላት። ቅድስት የበለጠ እንክብካቤዋን ለብሩክ በጣም ጥሩ እንክብካቤ እያደረገችለት ትገኛለች። ምክንያቱም ብሩክን አትርፋ ለራሷ ለማድረግ ስለምትፈልግ ዳታና ሁላቸውም ተሰብስበዋል። በአሁኑ ሰዓት ደግሞ ወይዘሮ ማህሌት ኤፍራታን አሳልፋ ለዝና ልትሰጣት እያሰበች ነው። ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ምሳሌ ቀጣይ ፓርቲ ዘመተናል። በዚህ ፓርት ላይ እንግዲህ ሞገስ በሆስፒታል ውስጥ እየተረዳ እንደሚገኝ ብሩክ ግን አገግሞ ወደ ቤት እንደመጣ ነበረ ባለፈው ፓርቲ ያየ ነው። ሆኖም ግን ደም ብዙ ስለፈሰሰው እሱ ደም እንደሚያስፈልገው ሲጠየቅ እንግዲህ የደሙን ተመሳሳይ ደም ሆና የተገኘችው ኤፍራታ በመሆኗ ኤፍራታ ደም በመለገሷ ማህሌት በጣም ተናዳለች። ምክንያቱም መትረፍ ያለበትም ሞገስ ብላ የምታምን ስለሆነች በዚህን ጊዜ እንድታተርፊዋለች። ለምንድን ነው እንደሱ የምትሆኘው በማለት ስትጠይቃት ሞገስ እኮ ብዙ ነገሬን የቀማኝ ነኝ እያለች ስትለው አንቺ ፈቃደኛ ሆነሽ እሺ ባቲ ኑሮ ሁሉ ችግር አይመጣብሽም ነበር። ከእንደዚህ አይነት ጣጣ ጥሩ የመሰለ ትዳር ይዞሽ ብሩክን የመሰለ ሰው ሰጥቶሽ ምሳሌን በጥሩ ዓይንሽ ተመልክተሽ እንደ ልጅሽ አድርገሻ ቢሆን ይህ ሁሉ ፈተና አይበዛብሽም ነበር በማለት ኤፍራታ ስለተናገረቻት በዚህ ብስጭት ነው እንግዲህ ለዝና ደውላ እንግዲህ ይህንን ነገር የነገረችው። ሞገስ ሆስፒታል ውስጥ ገብቷል ብላ ስትነግረው ሆስፒታሉን አጣርተሽ የት ሆስፒታል እንደተኛ ንገሪ፣ ያለዛ መጥቼ አንቺን ሲጥና ማድረግ ሲላት እንግዲህ ስትቃለል የተናገረችው ቃላት ትልቅ ወጥመድ ውስጥ ከቷታል ማህሌትን። ከዛም እንግዲህ አልናገርም በማለት ኤፍራታ ትላለች። ካልተናገርሽ ደግሞ እኔን አድርገኝ ራሱ ዝናን ላመጣልሽ ነው፣ ምክንያቱም እኔ ራሴን አሳልፌ መስጠት አልፈልግም ስትላት እንግዲህ ኤፍራታ ለራሷም ስለምትፈራ ሆስፒታሉን የተኛበትን ተናግራለች። በዚህም መሰረት ዝና እንግዲህ ቀጥ ብሎ ወደ ሞገስ ወደ ተኛበት ሆስፒታል በመሄድ እንግዲህ ሆስፒታሉ ያሉትን ዶክተሮች፣ ነርሱንም ሁሉንም እናንተ የትም ብትሆኑ እኛም የትም ቦታ እንዳለን ነግረናችኋል። አሁን የእኛን ቦድጋርዶች ዘግረራችሁ አሸነፍን ብላችሁ ብትመጡ ከኛ እጅ መቼም አታመልጡም በማለት እንግዲህ ለሆስፒታል የሚሰሩትን በገንዘብ በመግዛት እንግዲህ እሱን እንዲረሳና አደንዝዞ እዛው በሽታው ላይ እንዳያገግም እንዲያደርግ ካሊብ ሙሴሲ ቀጭን መልእክት አስተላለፈባት። ይህን የሰማችው ሉላ ደግሞ እንዳትሄድ ዝና ይዘኛል በማለት በቤት ውስጥ እየተጨናነቀች ትገኛለች። ጠበቃውም ደውሎ አንቺ ምን እያደረግሽ ነው? በአንድ ሳምንት ውስጥ ንብረታችሁን ማስመለስ አትችልም ወይ ሲላት እኔ አልፈልግም፣ እኔ ከምቆሽሽ ንብረት ጥንቅሪ ብሎ ይቅር፣ እኔ ከድህነት ተነስቼ ነው እንጂ ክብረትን አላየሁትም፣ ለድህነት ብዬ ህሊናዬን አልሸጥም፣ ስለዚህ እባክህ ከኔ ራቅ። እንዴት እንደዚህ ትያለሽ? ካልሆነ እኮ እኔ ለህግ አካል አሳልፌ እሰጣችኋለሁኝ ብሎ ሲላቸው ያ ንብረታችሁ ሁሉ የተያዘው ንብረታችሁም እንዳይመለስ ማድረግ ይችላለሁ። እናንተንም በዛ ንብረት የመጣበትን ሞገስ ያን ንብረት ሀብቱን ያመጣበትን መንገድ ስለማቀው በዛ ፋይል ከፍቼም ክስ ልመሰርትባችሁ ይችላለሁ ሲላት የፈለግከውን አድርግ፣ ከዚህ በላይ ምንም መታገስ አልችልም፣ እንደፈለግክ አድርገው በማለት እንግዲህ ሉላ ጠንከር ያለ መልስ ስለሰጠችው
ያ እንግዲህ ጠበቃ በጣም የጠበቃ ባለቤት ነኝ ትላለህ፣ ለሴቶች ግን እንደዚህ ክብር የለህም በማለት ነበረ ያዋረደችው። ታይኛለሽ፣ እኔ አይደለሁም አንቺን ዙሬ በእጅ ያላደረኩ እንደው እያለ እየዛተ ስልኩን ዘጋባት። አሁን ሉላ ብቸኛ ሆናለች። ምክንያቱም ሞገስ ሆስፒታል ውስጥ ሆኗል። ሄዳ እንዳታየው እነዝና እዛ እጃቸው እንደረዘመ ስለምታቅና እንደሄዱ ስለምታግራ ተጋብታለች። አሁን ብሩኬ በቤት ውስጥ ተመጥቶ መድብል በጣም ተደስቷል። ሞገስን ለማዳን ግን አሁንም ቢሆን መድብል ወደኋላ እንደማይል ቃል የገባ ቢሆን ለነፍሱ አሁን ግን እነዝና እዛ ድረስ እጃቸው ረዝሞ ከሆስፒታል እንደሄዱ ሲሰማ መድብል በጣም ነበረ የተናደደው። ሆኖም ግን ከሆስፒታል አውጥተን እኛ ሌላ ሆስፒታል መቀየር አለብን ብሎ ቢያስብም እሱ በጣም የተደካከመ ስለሆነ ከአንድ ሆስፒታል ወደ ሌላ ሆስፒታል መቀየር አይችልም የሚል ትዕዛዝ ሲሰጠው በጣም ተናዷል። ሆኖም ግን ሌት ተቀን እዛው እሱ ጋር ሆኖ ሌላ ተጨማሪ መድኃኒቶች እንዳይሰጡት መድብል እየጠበቀው ይገኛል። እንግዲህ ብሩኬ ብዙ ስቃይና መከራን ካሳለፈ በኋላ ለወንድሙ ለመድብል ቁጭ ብሎ የነበረውን ህይወት አሳልፎታል። ወንድሜ እስኪ ካንተ ልስማ፣ ምንድን ነበር የተደረገው በማለት ሲጠይቀው የነበሩ ፋይሎችን በሙሉ በማውጣት እንግዲህ ይኸውልህ እኔ ወደ ውጭ ሀገር እሷን ልጄን ለምሳሌ ለማሳከም ገንዘብ እንደፈለግኩ ሲያውቁ ንብረትህና መኪናህን አትሽጥ፣ እኛ እንሰጥሃለን፣ እኛ እቃ ብቻ ነው የምታደርስልን፣ ይህንን እቃ ወስደ ስጥልን በማለት እንግዲህ ሲሉኝ እኔ ደግሞ ማንኛውም ተሳፋሪ ይዞት የሚጓዝ እቃ መስሎኝ እሺ ብዬ ቃል ገብቼ ነበር። ሆኖም ግን አንድ ወንድሜ የማላቀው ከውስጥ ጀርባ መጥቶ ስልኩን ክፈትና አንተና እኔ ብቻ እንነጋገር እነሱ እንዳይሰሙን በማለት ፊርማ የምንፈራረም መስለን ተነጋገርን። ያ ነገር እኔንም ቀርቶ ዓለምን ሊያጠፋ ብዙ ሰዎችን ሊያጠፋ የሚችል መድኃኒት መሆኑን ሳቀው ግን ወንድሜ የመከረኝ ምክር በማድረግ ጥዬ እንግዲህ የገንዘቤን ልጄን አሳክሜ ወደ ሀገር ስመጣ አንድ ችግር እንደሚደርስብኝ አቅም ነበር። ሆኖም ግን የመጣ ይምጣ ብዬ ምሳሌን በማትረፌ ያን እቃ ደግሞ ከቆሻሻ ጥየው ስለነበር በዛ ምክንያት ነው እንግዲህ ይህ ሁሉ መከራና ስቃይ እየደረሰብን ብለው ሲላቸው በቃ ከዚህ በኋላ በህግ ጠለላ ስር መሆን አለብን፣ ፖሊስ ማመልከት አለብን፣ እስከ መቼ ነው እነሱን ፈርተን የምንኖረው ሲል መድብል ይናገራል። በዚህን ጊዜ ደግሞ እናንተ እኮ ከዛ ድረስ ብትሄዱ የነካሌ ሙስሲ ሰዎች እዛ ደረጃ ድረስ አሉ ሲለው ከዛ የበላይ ምን ስላለ ከበላይ ከፍ ብለን አመልክተን እንደ ፍላጎታችን መንቀሳቀስ ይኖርብናል። በእነሱ ምክንያት ብዙ ሰው ታስሮ ነው ያለው። ምክንያቱም ከእስር ቤት አልገባንም እንጂ እኔም ሆንኩ ሞገስም ሆነ ኤፍራታም ሆነች በእነሱ እንቅስቃሴ እንዲሁም ዳጣ እንዲሁም ደግሞ በዙሪያችን ያሉ እነ ቅድስትና ምሳሌ እንደልባቸው መንቀሳቀስ ስላልቻሉ በህግ አካል ማሳወቅ ግዴታችን ነው ሲል እንግዲህ መድብል ይህን ሀሳብ ይነግረዋል። ብሩኩም ከዚህ በኋላ እንግዲህ ይህንን ስቃይና መከራ ተመልሶ ገብቶ ማየት ስለማይፈልግ እሺ በሚል ይስማሙና እንግዲህ ለፖሊስ ሪፖርት አድርገውባቸዋል ማለት ነው። እና በዚህ ሰዓት ምሳሌ ግን አሁን አባቷን በፍጹም ልታምነው አልቻለችም። አባቷን ስትጠብቀው የነበረው ነገር አልሆነም። በድንጋጤ ክው ነበር ያለችው። ለመቅረብም አልቻለችም። አባቴ ነው ወይንስ ሌላ እስከ ማለት ደረጃ የደረሰችበት ደረጃ ነበር። በዛ ምክንያት እንግዲህ ራሷን ስታወርቃ ሆስፒታል ገብታለች። ቅድስት በዚህ ሰዓት ለምሳሌ ሆስፒታል መግባት ለሞገስ ከሆስፒታል መግባት ቢያሳስባትም ትኩረቷ አሁን ግን ተጨማሪ እንክብካቤዋ የበለጠ የሚያደረገች ያለችው ለብሩኬ ነው። አይዞ ብሩኬ፣ ሰው ልጅ ይፈተናል፣ ወርቅ ተፈትኖ በሳት ያልፋል። ስለዚህ አንተም ፈተናን አልፈኸዋል፣ ከዚህ በኋላ መልካም ህይወት ነው የምትኖረው ስትለው አዎ ቅድስት አንቺ እኮ በጣም ጎበዝ ነሽ፣ ለእኔ ብዙ ተስፋዬ ነሽ። እዚህ በተለይ ምሳሌን ይዘሽ እዚህ ደረጃ ድረስ አድርሰሽ እኔን እሷን እንደ እናት ምሳሌን አድርገሽ ስለያሽልኝ በጣም ነው ማመሰግንሽ ቅድስት፣ ያንቺ ውለታ በፍጹም አይቆጠርም ሲላት፣ እሷም ውለታውን ሳይሆን ጋብቻውን ስለሆነ የምትፈልገው ችግር የለውም፣ ምንም ችግር የለውም፣ ይሄ ቀላል ነው፣ ምሳሌ እኮ ልጄ ናት እያለች እንግዲህ ብሩኬን መንከባከብና እንዲያገግም የሚያደርግ ምግቦችን በማዘጋጀት እየተንከባከበችው ትገኛለች። ምሳሌም እንግዲህ አገግማ ወደ ቤት ትመጣለች ብለን እናስባለን። ዳጣም እንግዲህ ደስታ በደስታ ሆናለች። ሆኖም ግን
ሉላ አሁን በጣም ችግር ውስጥ ገብታለች። እንግዲህ ሞገስ በስከ መጨረሻ ወንድ ሸተተኝ በማለት እንግዲህ ለብሩኬ መስዋዕትነት ለመሆን ስለገባ በዛ ምክንያት እንግዲህ ሆስፒታል ገብቷል። እንግዲህ ያው ተረድቶ ሆስፒታል አገግሞ ይወጣል ብለን ሁላችንም በተስፋ እንጠብቃለን። ውድ ተመልካቾቼ ስትከታተሉኝ ስለነበረ ከልብ አመሰግናለሁ። ላይክ ሼር እያደረጋችሁ አበረታቱን። ቀጣይ እስከምንገናኝ መልካም ተመኘንላችሁ።